ጆከር መጣ። ሰኒን ተንበርክኮ ታገቢኛለሽ ወይ አላት። ኪያ እና ጠበቃው ግጥም አድርገው ተሳሳሙ። ኪራ ጽናት ደነገጡ። ኪራ በፍጹም ከጠበቃው ጋር ግንኙነት እንዳላት አላውቅም ነበረ። ለምንድን ነው ያልተናገርሽው ጽናት ብሎ ጽናት ላይ ጮኸባት። እባክህ ኪራ አንተ እንደምታስበው አይደለም። ኪያ ደግሞ በሰዓቱ በጣም አዝናና ተክዛ ስለነበረ ከጠበቃው ጋር ጓደኛ ማቾች ሆኑ እና የተፈጠረው ነገር ይሄ ነው። ከመቀራረብ ብዛት ነው እንጂ እውነት ለመናገር ሆን ብሎ እሷን ለማጥመድ ወይም ለሌላ ነገር አይደለም። ኪራ እባክህን ልለምንህ እያለች ብትለምነውም እንኳ አይ እውነት ለመናገር በፍጹም ይሄንን አላምንም። እንዴት አንዳችሁም እንኳ አትናገሩም? የእህቴ ህይወት ሁለተኛ እንዲበላሽ አልፈልግም ብሎ በጣም ተናደደ። ኪያ እኮ አሁን ሁሉንም ነገር ታውቃለች። ኪራ ለምንድን ነው እንደዚህ የምትለው? ሄኖክ ገና ለገና ስለጎዳት ለምንድን ነው ይሄም ይጎዳታል ብለህ የምታስበው? በጣም ታሳፍራለህ ብላ አለችው። አይ የምታሳፍሩትስ እናንተ እኔ አይደለሁም ብሎ በጣም ተናደድም። ጆከር ለዘመናትና ለወራት ጠፍቶ የነበረው ያ እስር ቤት ጓደኛው ጋር ገጠር ሂዶ እንደነበረና በህይወትም እንዳለ ግን ደግሞ ያ የተረገመ ሰውዬ እንዳስወጋት ሁሉንም ነገር ነገራት። ሰኒ እምባ ደም አለቀሰች። በፍጹም እኔማ ሙተሃል ብዬ እኮ ነበረ እና ግን አሁን በህይወት አለ ብላ አለችው። አዎ አታስቢ፣ እኔ መቼም ቢሆን መቼም ልሞት አልችልም። ደግሞም ለምንድን ነው የምሞተው ብሎ አለ። ትሰምኛለሽ? ካንቺ ጋር ገና ሳንወልድና ሳንጋባ እንዴት አድርጌ ነው የምሞተው ብሎ አላት። እንደዛ ከሆነ በጣም ጥሩ፣ እውነት በጣም ነው የማመሰግነው ብላ አለችው። ምንም ማመስገን አይጠበቅብሽም እና ደግሞ በጣም ቀላልና እንዲሁም ደስ የሚል ነገር ነው። እባክሽን ምንም የሚያሳስብ ነገር የለም ብሎ አለም። እንደዛ ከሆነ ጥሩ፣ ግን ደግሞ እኔ በህይወቴ አሁን ላይ በጣም አስቸጋሪ ሁኔታ ውስጥ ነኝ ብሎ አለም። እንደዛ ያየሻት ፍቅር ደግሞ ሌላ ወይም ደግሞ የእውነት እኛን ለማጣላት የመጣች ሳትሆን የገዛ እህቴ ናት ብሎ ሲላት በጣም ደነገጠች። ሰኒ ምን እያልከኝ ነው? ይህንን ማመን አልችልም። ታዲያ ያለ ጥፋቷ ነው ወይ እንደዛ ስንቦጭቃት የነበረው ብላ አለች። አዎ እኔ እኮ በተደጋጋሚ እንድትረጅኝ ፈልጌ ነበር፣ ግን ደግሞ እውነት ለመናገር እህትሽም ስለነበረች ልትረጅኝ ፍቃደኛ አልነበርሽም። ግን ደግሞ ያንቺ ፍቅር አንድ ቀንም ከህይወቴ ወጥቶ አያውቅም ብሎ አላት። አውቃለሁ እኔ ራሱ መች ረሳሁህና አፌ ይናገራል እንጂ ልቤ ግን ሁሌ አንተን እንዳሰበ ነው ብላ አለችው። እንደዛ ከሆነ በጣም ጥሩ፣ አሁን የእውነት ትቀበኛለሽ ወይስ አትቀበኝም ብሎ አላት። እንዴ ለምንድን ነው የማልቀበልህ? ግጥም አድርጌ ነዋ የምቀበልህ ብላ እንግዲህ የቃል ኪዳን ቀለበቱን ታገብኛለሽ ወይ የሚለውን ተስማማች። እናም ከዚህ በኋላ ጆከርና ሰኔ አንድ ላይ ለመሆን ወሰኑ። እንደምንም ብለን እናሳምናታለን፣ ምክንያቱም እኔ እናንቺ መለያየት የለብንም ብሎ አላት። በትክክል እኔ እናንተ መቼም ቢሆን መቼም ከዚህ በኋላ መለያየት አይኖርብንም የለብንም ብሎ አለም። ጆከር እንግዲህ በህይወት ስላለ ሁላችንም እጅጉን ደስ ብሎናል። ሰላም እና የተከበራችሁ የትርሲቴ ስንዲቅ ሚዲያ ቤተሰቦች እንዲናችሁ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። ጽናትዬ በጣም ደስ ብሏት እየሞጋገሰች ትገኛለች። እናም ከዚህ በኋላ ምንም ነገር ቢፈጠር ምንም ቢሆን ምንም በጣም እወድሃለሁ አፈቅረሃለሁኝ ኪራ ብላ አለችው። ጽናትዬ ምን እያልሽ ነው ጽናት? አሁን ደግሞ ውበትሽ እየወጣ ነው፣ እናም በጣም አምሮብሻል ብሎ አላት። ምን እያልክ ነው? እንደዛ ከሆነማ ሁልጊዜ መራራቅ አለብን ብሎ አላት። እንዴ
እንደዛማ ሊሆን አይችልም። ምን ማለት ነው ደግሞ ይሄ? እስኪ ንገረኝ። ምክንያቱም ለሌላ ሳይሆን መቼም ቢሆን መቼም እንዲህ እንዲሆን አልፈልግም። ከዚህ በኋላ አንቺን ርቄ መኖር አልፈልግም። የእውነቴን ነው ምልሽ፣ ሁሉም ነገር ሰልችቶኛል ጽናቴ ብሎ አለ። አማን ጋርዱን ወይም ደግሞ አቶ በላይነህን ጋር የገደለውን ገዳይ ገደለው። እባክህ ምንም ነገር የለም፣ እኔ ላስረዳህ እያንዳንዱ ነገር እና እኔ እኮ እንደሚያጠቁህ ልነግርህ ብዬ ነው እንጂ ለሌላ አይደለም የመጣሁት ብሎ ቢለውም እስካሁን ድረስ ከኖርክ ይበቃሃል፣ ከዚህ በላይ በፍጹም አንተን ማስተናገድ አልችልም ብሎ ወጋው። ናሆሜና ኪራ በጣም ተናደዱ። ይሄ አረመኔ ጨካኝ ለካሱ ከቤቱም ተዘጋጅቶበት ነበር ብለው ይዘው ሆስፒታልም እንኳ ቢሄዱ ሊተርፍ አልቻለም። አባባ እባክህ አሁን ወደ ገጠር መሄድ አለብኝ፣ ባህሌንና ስራዬን ማን ይሰራልኛል ብሎ ሲል ግን እኮ አንተ እዚህ ነው ታስፈልገኛለህ ለእኔ ብሎ አለው። ከዚህ በኋላ ማጥመድ የምትፈልግ ከሆነ መጀመሪያ ወደ ራስ አስጠግተህ ሁሉንም መበቀል መፈለግ አለብህ ብሎ አለው። ካልሆነ ደግሞ እውነት ለመናገር ገደል ትገባለህ። አሁን ላይ ሁሉም ያለው በቋፍ ነው ብሎ አለው። እያንዳንዱ ሰው እያንዳንዱ ነገር በጣም አስቸጋሪ ሁኔታ ነው ያለው ኪራ ብሎ አለው። ግን ደግሞ ለኪያ እህትህ ብትናገር ጥሩ ነው። ቆይ እስከ መቼ ድረስ ነው የምትደብቀው ብለው ሲሉት እንኳ ለትንሽ ጊዜ ነው። ግን እሷ እኮ ለማንም አትናገር። አይ እሷን ከደህንነት ለመጠበቅ ብዬ ነው። ጽናቴ እኮ ራሱ ስለተጎዳችና ሁል ጊዜ የሄደችው በሚያስከፋ ሁኔታ ሆስፒታል ለሆስፒታል እየተመላለሰች ስለነበረ ነው እንጂ የነገርኳት ሌላ መናገር ፈልጌ አይደለም። ሁሉን ነገር ስጨርስና ነጻ ስወጣ እያንዳንዱ ነገር እበቀላቸዋለሁ፣ እናም ለእህቴ እነግራለሁኝ ብሎ አለ። እንደዛ ከሆነና አንተ ካመንክበት እሺ፣ ምክንያቱም እኔ ምንም ነገር አልናገርም ብላ አለች። እንደዛ ከሆነ በጣም ጥሩ ጽናቴ፣ ስለተረዳሽኝ አመሰግናለሁ ብሎ አላት። እንዴ ምን እያልክ ነው? አንተን ያልተረዳሁ እኔ እንዴት ልሆን እችላለሁኝ? ቀለበቱን አግኝታ ኪያ ቆይ ይሄ ነገር የማን ነው ብላ አለቻት። ምን ማለት ነው ደግሞ ይሄ? እናቴ ይሄ ቀለበት የኪራ ነው እና ኪራ ደግሞ ከየት አግኝተሽው እንደሆነ ይሄንን ያያሽው ማወቅ እፈልጋለሁ ብላ አለቻት። አይ አሁንማ እያበድሽ ነው ኪያ፣ ምናልባት ብዙ ስራ ስላለብሽ በዛ የሆነ ነገር ሆነሽ ይሆናል እንጂ ያን ጊዜ ታስታውሽ የለ እነሱ መርማሪዎቹ እየሰጡኝ ነው ብላ አለች። አንድ ጊዜ ኪራ ሰፍቶበት ነው ትያለሽ፣ አንድ ጊዜ መርማሪዎቹ ናቸው ትያለሽ። እኔ እኮ ያን ጊዜ አብሬሽ ነበርኩኝ ብላ አለቻት። ታዲያ አብረሽኝ ስለነበርሽ አስታወሽ ማለት ነው? ምናልባትም እኮ ላታስታውሽ ትችያለሽ ብላ አለች። እንደዛ ነው? አዎ እውነት ለመናገር ስላላስታውሽ ነው እንጂ ብታስታውሽ ነው እኮ ሁሉንም ነገር ታረጊ ነበረ። ነገር እኮ ታስታውሽ ነበር እባክሽን እያለች ዝም አለቻት። ምሩ ቆይ ለምንድን ነው የምትጨቃጨቁት? ከኪያ ጋር እንዲሆናችሁ አይቻችሁ አላውቅም ነበር ብላ አለች። አይ ምንም አይደለም ዝም ብሎ ነው ብላ ስትል ምን ነው እኔን አራክሽኝ እንዴ? ምን እያልሽ ነው ምሩ? አንቺ እኮ ከምንም በላይ ለእኛ አስፈላጊ ናችሁ ታውቂያለሽ። ይህን ሰሞን ግን እየተሰማኝ ያለው እንደዛ አይደለም ብላ አለች። ታዲያ እንዴት ነው? አንቺ ናሆሜ እንዲሁም ኪያ ብቻ በዙሪያው ያለ ሰው ሁሉ የሚደብቀኝ ያለ ይመስላል ብላ አለች። አይ አንቺ እንደምታስቢው አይደለም፣ ደግሞም የእውነቴን ነው ምልሽ፣ ምንም ነገር አልደበቅንሽም። ምናልባት አንቺ እንደምታስቢው ላይሆን ይችላል። አንቺ ብቻ የሚታየ ላይ አተኩሪ ብላ አለቻት። እኔማ ምንም ችግር የለውም ማለቴ የሚታየም ደህና ነች። አሁን ደግሞ አያቶቿ ጋር ነው ትቻት የመጣሁት። ለማንኛውም ልሂድ ግን አስፈላጊ ነገር ከሆነ ንገሪም ብላ አለች። አታስቢ፣ ምንም ነገር ቢሆን ምንም ነገር እነግርሻለሁ። ደግሞ ምንም የሚያስጨንቅና የሚያስፈራ ነገር የለም ብላ አለቻት። እንደዛ ከሆነ ጥሩ። መቼም ቢሆን መቼም አታስቢ፣ ምንም ቢሆን ምንም ልንጨነቅና ልንጠበብ አይገባም። ሁሉም በጊዜ ይሆናል ምሩዬ ብላ አለቻት።
ናሆሚና ኪራ እንደምንም ብለን ያንን አማንን መናገር አለበት። እርግጠኛ ነኝ ቤቲ ናት ያንን ሰውዬ የምትገለው። እኔንም እኮ ልትገለኝ ነበር። ከዛ ውጭ ማን ሊገለው ይችላል? እኔ እንዲሰቃይና እስር ቤት እንዲገባ የምትፈልገው አንድና አንድ ቤቲ ብቻ ናት። እና ደግሞ ሄኖክ የእህቴን ህይወት ስላበላሸ እኔም ያን ጊዜ ስለደበደብኩት ከሱ ውጭ ሌላ ማንም የኔ ጥላት የለም አይደል እንዴ ናሆሜ ብሎ ሲል በትክክል እኔም የሚሰማኝ እሱ ነው። ግን ደግሞ አታስብ፣ ሁሉንም ልካቸውን ነው የምንሰጣቸው እያለ ናሆሜ ከጎኑ ሆነም። ውድ የትርሲቴ ቤተሰቦቼ የዛሬው ይህንን ይመስል ነበር። እናንተስ ቤቲ ናት ትላላችሁ አቶ በላይን የገደለችው ማን ነው ትላላችሁ? እስኪ በኮሜንት አሳውቁኝ ውዶቼ። እናትዬ እና ኪራ ከዚህ በኋላ አብረው እንደሚኖሩ ኪራ ቃል ገባላት። ምንም ቢሆን ምንም እንደምንም ቢሆን እየተደበቅን ባንድ እንኖራለን፣ ከዚህ በኋላ ተለይቼ መኖር አልፈልግም ብሎ ደመደመ። ላይክ፣ ሼር፣ ሰብስክራይብ አይረሳ ውዶችዬ፣ ወዳችኋል።